ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? አቤቶቹን መረጃዎችን ዛሬ ማስደምጣችሁ ነው የሚሆነው። ሁላችሁም እንደምታውቁት እንግዲህ የተወዳጁ ያሮስ ነው። ሰብስክራይብ እና ሼር በማድረግ ተከታተሉን። እንግዲህ በጣም የድፍረት ነገሮች ተበራክተዋል። ከቀን ቀን ከጊዜ ወደ ጊዜ ከሳምንት ሳምንት አዳዲስ የሆኑ ድፍረቶች አዳዲስ የሆኑ አስደንጋጭ ክስተቶችን ስንመለከት ነበረ። በጣም ከባድ ነው። በጣም ነውርም የተሞላባቸው ነገሮች ስንመለከት ነበረ። የከበረውን ስዕል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንባቸውን ስዕላት ቅዱሳን ስዕላት ሲቀደዱ ነበር። ተመለከትን፣ ተረገጡ፣ ተተፉ፣ ተጨማደዱ፣ ተወረወሩ፣ አየን። እሱን አይተን ሳንጨርስ ደግሞ በድጋሚ በሌላ አውድ በሌላ መንገድ ንዋያተ ቅድሳትን መዳፈር፣ ቅድስት ቤተ ክርስቲያንን መናገር ጀመሩ። እሱንም ቻልን። ሌላ ድፍረት አሁን ደግሞ ታየ። የሆነች ሴት ናት። ምን ስታደርግ ተመለከት? መጽሐፍ ቅዱስ እየቀደደች እየረገጠች እየጨመዳደረች ተመለከተ። እኔ አሁን እያሰብኩ ነው ማወራው በምን አይነት ደረጃ ውስጥ እንዳለን የሚያሳይ ነው። ውድቀታችን ምን አይነት ደረጃ ላይ እንደደረሰ እንድንመለከት ነው። እስኪ ቪዲዮ ላሳይ። ለማንኛውም እናንተ ስትቃጠሉ እኔ ሰላም እንቅልፍ ልተኛ ነው። ደህና ደሩ። መልካም መቃጠል። እነ የግምሰተር ሰዎች ዋይ ምንም መልስ አልሰጣችሁም። ምክንያቱም እናንተ በጣም ነው የምትገርሙ። ለማንኛውም እኔ ማለት ነው ቻውሽ በቃ መልካም መቃጠል። ለማንኛውም ማለት ነው ኦ ማይ ጎሽ በሙሉ ይቃጠል የምትሉ ደግሞ እኮ በጣም ብዙ ነው ያለኝ። አንዳለንም ወዶቼ ወደ 10 ይሆናል። ይህ ሰው ስጦታ የሰጠኝ የራሱ ስጦታ የሰጠኝ ያለ መስቀል በጣም ብዙ ነው። ለአዲስ ዓመት አሁን ራሱ ይመጣል መስቀል ማለት ነው። ከ5 ጓደኞቼ ነው እና መስቀሉ ምን ላድርገው እስኪ ያሳወቁኝ። መስቀሉ ሽንት ቤት ይገባ ሲቃጠል ሽንት ቤት ከገባ ስለሚዘጋብኝ በቃ ያቃጠል። ይቅርታ እሺ፣ ካፊሮች ባለማወቅ ነው። ሶሪ፣ ይቅርታ አድርጉልኝ። ክርስቲያኖች ይቅርታ እሺ፣ ባለማወቅ ነው። ሶሪ ታደረጋችሁልኝ። ልተኛ ነው። ለማንኛውም ማለት ነው እናንተ ምን አገባኝ የተኛችሁ አልተኛችሁ። ሰላም እንቅልፍ ለጥልኝ ማለት አሁን በቃ ፈታ ዘና ብዬ ነው ልተኛ ነው። ያሳዝናል። ወለና ሸፈረኝ ወለና ነራሴን በራሴ ኢማማ ንዝኪ አነሳሳ ሸከማ ነራሴን በራሴ ወኒማ ናፌ ውስጥ ያለሽ ሸከማ ነንደንሽ በራሴ አይ ሸከማ እንዲህ አላት መራ ወኒማ አመርቶ የሰጠንበት ዲነ ኢስላም
እንግዲህ ይሄ ነው ቪዲዮ። መጽሐፍ ቅዱስ የእግዚአብሔር ልብ ነው፣ የእግዚአብሔር ደብዳቤ ነው ለኛ ለፍጡራን ለምናምን ለኛ ቃል በቃል እግዚአብሔር የጻፈው በቅዱሳን አማካኝነት ያጻፈው ራሱ የተናገረው ነገር የተከማቸበት ወደ መልካም ነገር ወደ በጎ ነገር እንድናመራ የሚያግዘን ነገር ነው። ቅዱስ መጽሐፍ ከመጻሕፍቶች ሁሉ በላይ መጽሐፍ ነው። ምክንያቱም ይሄ መጽሐፍ እንኳን እንዲጻፍ ሲደረግ ከ1600 ዓመታት በላይ ነው የፈጀው ዘመናቱ። ከ4100 በላይ እንደሆነ የመጽሐፍ ቅዱስ ጥናት ላይ ያለው አስተምህሮ ይገልጥልናል። እንግዲህ በዚህ ደረጃ ሲሰጥ የነበረ በክብር የሚታየው ክቡር የሆነው ቅዱስ መጽሐፍ ነው። እንግዲህ በዘመናችን የፈረደበት ቲክቶክ ማላገጫ፣ መሳቂያ፣ መቀለጃ የሆነው እንግዲህ ምን እንላለን? ምንም አንልም። በቃ ዝም ነው የምንለው። ምክንያቱም እንደነ ዮኒ ማኛ አይነቶቹን ተመልክተናል አይደለ? በምን አይነት ደረጃ ቅዱሳንን ሲሰድቡ ከነሱ ያዩ ልጆች ናቸው እነዚህ። ዮኒ ማኛ ምን አለ ሚለውን እስኪ ላሳያችሁ። ኦርቶዶክስን ስካር እንደምትደግፍ እያደረገ ሲናገር የነበረ ሰው ነው። አሁን እነሱ ድፍረት ሰጥቷቸው ስዕላት ተቀደዱ፣ ንዋየ ቅድሳት ተደፈሩ። አሁን ደግሞ መጽሐፍ ቅዱስ ተቀደደ። ነገ ከነገዳ ምን ሊሆን እንደሚችል አናውቅም። ንግሃተር የተወሰነው ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክራ በነጋታው መጣ ማርያም ሲወድሽ ብትል ላይ እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክሳውያንን የሚሉት ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክሏታል ወይ? በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተክርስቲያኗን ይወክሏታል ወይ? በቤተክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩት። በቤተክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር በምንም ስካር ኃጢአት ነው። መልካም ስንዴ ዘርተህ ነበር፣ ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድነው ያለው? ጠላት ይህን አደረገ ነው ያለው አይደል? በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ ቅድስት ቤተክርስቲያናችን አስተምሯም ሆነ ስርዓቷ ዶግማዋ ቀኖና ትውፊቷ ስካርን አያበረታታ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል። ዝሙት፣ መዳራት ካለ በኋላ ስካርን አስቀምጦታል። ከዘጠኙ የሥጋ ፈቃዳት አንደኛው ስካር እንደሆነ። ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ ይያዝ፣ በምንም ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ እስከ 9 ሰዓት ቆሞ ማስቀደስ መጾም አይችልም። ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተክርስቲያን ትፈልጋቸዋለች። ቤተክርስቲያን እናታችን የጤነኞች ቤት ብቻ አይደለች። የህሙማኑም የጤነኞቹም ቤት ናት። የጻድቃኑም የኃጥአኑም ቤት ናት። በኖህ መርከብ የሚበላውም የማይበላውም አራዊት እንደኖርባት ሁሉ በቤተክርስቲያንም ኃጥአንም ጻድቃንም እንኖርባታለን። የሁሉ ቤት ናትና ክርስቶስ አምላካችንም ሲመጣ ምንድነው ያለው? ወደዚህ ዓለም የመጻይኩ እጸው ጻድቃን አላህ ኃጥአን ለንስሐ። በዓለም ጻድቃን መልተው ጻድቃንን ልጠራ አልመጣሁም። በሱስ የተያዙትን፣ በአምልኮ ጣዖት ሱስ፣ በኃጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣሁ እንጂ። አዎ ትናንትና የሰከረ ሰው ዛሬ ከመጣ ዛሬ መጥቶ በቤተ ክርስቲያኑ በቤተ መቅደሱ ተንበርክኮ ይቅር በለኝ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጣዋል። እመቤታችን ትለመነዋለች። እድሜ ልኩን ሰው ሲገርል ደም ሲያፈስ የነበረው ጥጦስ በ3 ሰዓት የተደረጉትን ታምራት አይቶ ይቅር በላይ ብሎ በመንግስት በመጣ ጊዜ አስበይ ባለው ጊዜ የኋላውን ትቶ ዮም ትሄሉ ዛሬ ከኔ ጋራ ትኖራለህ በመንግስት ስትመጣ ያለው ዕለተ ምጽአትን ነበር። እግዚአብሔር ግን ወዲያውኑ ይቅር ብሎ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። እንደ ጥጦስ ጥፋታቸውን አምጠው ካመጡ ትናንትና ሲሰክሩ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ሥራ ይመሰክራሉ ማለት ነው። ትናንትና በተለያየ የሱስ ወድቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትናው ሕይወታቸው ሳይሆን በዛሬ ሕይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢአት። ዮሐንስ አፈወርቅ ምን ይላል መሰላችሁ? ውበትን አናወግዝም፣ ደምግባትን አናወግዝም፣
ከደም ግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም። ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። መጽሐፈ ሲራክ ላዘነ ሰው ወይን ስጠው ይላል። ምን ማለት ነው? ሁለት ትርጉም አለው። እውነት ነው። ላዘነ ሰው እንዲጽናና ሐዘኑ እንዲረሳ ትንሽ ወይን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምረት ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን ስጠው። ወይኔ ያስተፈስልበት ሰው ቅዱስ ሥጋውና ክቡር ደሙ ነው። ከዚህ ውጭ በእኛ ስም የሚነግዱ የእኛን ካባ ደርበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው እና በስማችን የምትነግዱ ስማችን የምታጠለሹ ሰዎች ብታቆሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ቤተ ክርስቲያን መጠጥን እንደምትፈቅድ አድርገው ነው እነዚህ አካላት በሐሰት እንድትሳል የሚያደርጉትና የነዚህ አይነት አረማመድን የሚያካሂዱ ሰዎች ናቸው ቤተ ክርስቲያንን ያለ ስሟ ስም እየሰጡ ክብሯን ዝቅ እንዲል የሚያደርጉትና ዛሬ የነዛ የግብር ልጆች በጣም በመዳፈር ድሮ ፍርሃት ነበረ፣ የምንጨነቃቸው ጭንቀቶች ነበሩ። አሁን ግን ድፍረት ተጠናውቶን ማን ምን ያመጣል የሚል ነገር ሞልቶብን በጣም በሚያሳዝን ህይወት ውስጥ ነው ያለ ነው። በነገራችን ላይ እቺን ቤተክርስቲያን ዛሬ ቤተክርስቲያን ብለን እንድንጠራት ቦይ ከሆኑ ድልድይ ከሆኑ መንገድ ከሆኑ መካከል ሐዋርያት ናቸው። በነገራችን ላይ የብፁዓን ሊቃነ ጳጳሳት ስብስብ ሲኖዶስ የምንለው የሐዋርያት ጉባኤ ማለት ነው። ከሐዋርያት የመጣች ቤተክርስቲያን ናት። አንዲት ባህሪዋ ሐዋርያዊነት ነው። ሐዋርያዊ ቅብብሎሽን ያስቀጠለች ቤተክርስቲያን ናት። ቅዱሳት መጻሕፍት እዚህ የደረሱበት ሐዋርያን ስላሉን ነው። የእያንዳንዱ ሐዋርያን ገድል በልቦናችን ውስጥ አለ። ሙተው እችን ቤተክርስቲያን ከፍ አድርገዋል። አለቱ ጴጥሮስ ነው። በጴጥሮስ አለትነት ላይ ነው ቤተክርስቲያን የታነጸችው። ገድለ ሐዋርያትን ቤተክርስቲያን ከፍ አድርጋ ትነግራለች። የሐዋርያት ገድላቸው ነው እኛ ጸንተን እዚህ እንድንቀጥል ያደረግነው እንድንደርስ የሆነው። ለዚህ ደግሞ መምህራችን አስደናቂ የሆነውን መልእክት እንደሚከተለው ያስተላልፉልናል። ረዳት ፕሮፌሰር ቀሲስ ግርማ ባቶ። ከጥናቶች አመላካችነት አንዱ ገድለ ሐዋርያት ብለን የምናውቀው ገድል ወይም ከቅዱሳት መጻሕፍት አንዱ ከመጀመሪያው ቅጂ አሁን የያዝነው ቅጂ በምን ያህል ደረጃ ይለያል የሚለውም እንዲሁ ጥናቶች በሰፊው የሄዱበት ነው። ብዙ ሊቃውንት የተረባረቡበት ነውና ኢትዮጵያውያንን የተመለከተው ክርስትናችንን ላይ ያተኮረው ጉዳይ ከዛ መጽሐፍ እንዲቀነስ የተደረገበት ሂደት ሁሉ አለ የሚሉ አሉ። ገድለ ሐዋርያት እንግዲህ በአሁኗ ኢራቅ አካባቢ የነበረ አንድ ሊቀ ጳጳስ የጻፈው ገድል ነው ተብሎ የሚታሰበው አብዲዩ አብዲያስ ተብሎ የሚታወቅ። ይህን በመጽሐፌም በዝርዝር ለማስፈር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ቅጽ 1 ላይ ለማስቀመጥ ሞክሬያለሁ። ቢያንስ መነሻ እንዲሆን ለማለት ነው። ከኔ በላይ በጣም ጉዳዩን በተደራጀ በተሻለ መንገድ ያጠኑ ሊቃውንት ግን ከቅዱስ ፍሬምናጦስ በፊት ጳጳሳት እንደነበሩ ፍንጭ ሰጥተዋል። የአዱሊስ ጳጳስ፣ የአክሱም ጳጳስ፣ የዳላክ ጳጳስ ወዘተ የሚሉ መነሻ ሀሳቦች ተገኝተዋል። በምን ደረጃ ነበር ገጣጥመን ልናወጣ የምንችለው ታሪክስ የት ድረስ ነው የሚጓዘው የሚለውን ውሳኔ የሚፈልግ ነው አንደኛ። ሁለተኛ የጥናት ውጤቶቹ እንዲህ እንደ ጠብታ ተቆጥረው የነሱ ጥርቅም የሚያመጣው ነገርም እንዲሁ መጠበቅ አለበት ነው እና ነበሩ ወደ ኋለኛው የአራቱ መናብርት ውሳኔ ደረጃ ሲደርስ ግን በዓለም ዙሪያ ያሉ አብያተ ክርስቲያናት ተጠቅልለው በአራቱ መተዳደር አለባቸው የሚለው ሲወሰን የኢትዮጵያም ፈንታ የኢትዮጵያም ዕጣ እስክንድርያ ሲሆን እነዛ ሁሉ ወደ እስክንድርያ የሚጠቃለሉበት ነገር መጣ እንጂ አልነበሩም ለማለት የሚከብዱ የሚታዩ ፍንጮች ነበሩ። ለዚህ ነው አሁን እንደ አማራጭ ሀሳብ የቅዱስ ማቴዎስን ወደ ኢትዮጵያ መምጣት ብዙ ጥናቶች የሚያረጋግጡ ብዙ መዛግብት የሚመሰክሩ ከሆነ እንደ መንበረ ማርቆስ መንበረ ማቴዎስ ለምን የሚሉ ጭምር አሉ። ግን እንደ አማራጭ ሀሳብ ጭምር ለማንሳት ብዙ ነው የሚጠይቀው ነገርና ጥንታውያን አባቶቻችን ያለ ምክንያት ያደርጉታል ተብሎ አይታሰብም።
ቅዱስ ፍሬምናጦስን አስቀድሞ ወደ እስክንድርያ መላክ ከቅዱስ አትናቴዎስ ዘእስክንድርያ ተሹሞ ሲመጣም በዛ ልክ መቀበል ብርሃን ዘኢትዮጵያ ብሎ መሰየም እነዚህ ሁሉ የሚሰጡን ድምር ውጤት በምክንያት አድርገውታል። ለጊዜው አሳማኝ በሆነ ነገር ተፈጽሟል። ሳይኖር ቀርቶ ሳይሆን አንድነትን መርጠው ከእስክንድርያ መንበር ጋር ማርቆስ አባታችን እስክንድርያ እናታችን ብለው አብሮ መኖርን መርጠው ችግሩ ቀደም ሲል እንዳነሳሁት ሲሰፋና ሲያድግ እንደ አንድ ሀገረ ስብከት አይደል የምትቆጠረው ኢትዮጵያ በግብጽ ሲኖዶስ እንደ አንድ ሀገረ ስብከት ለአንድ ሀገረ ስብከት አንድ ጳጳስ የሚለው ምን ድረስ ለዚህ ነው ቅድም ያመጣሁት። አሁን ሰሜን ጎጃም ብለን ባህር ዳር ብለን በሁኔታዎች መለወጥ በእነዚህ ቦታዎች ራሱ መጨመር ሊመጣ ይችላል። ይሄኛውን ክፍል በሌላ ሊቀ ጳጳስ ይሄኛውን በሊቀ ጳጳስ ግን ይሄን የማስተናገድ አቅም ደግሞ ያኔ ወይም ደግሞ ፍላጎት ጠፋና ችግሮች በዛ ልክ ሊነሱ ቻሉ። ግን ዋናው ጥያቄ አልነበሩም ወይ ጳጳሳት የሚለው በጥናት ደረጃ እንደነበሩ የሚያመላክቱ ብዙ መነሻዎች አሉን ነው። እንደነበሩ የሚያመላክቱ ብዙ መነሻዎች አሉን ነው። ረዳት ፕሮፌሰር ቀሲስ ግርማ ባቱ አስደናቂ የሆነ መልእክታቸውን ነው ያስተላለፉት። እኔ በጣም ነው መወዳቸው። እንግዲህ ረጋ ያሉ በጣም የሰከኑ ደግሞ በቅድስት ሥላሴ ዩኒቨርሲቲ አሁን ድረስ ያስተማሩ የሚገኙ ከ20 ዓመት በላይ በቅድስት ሥላሴ ዩኒቨርሲቲ የተለያዩ ነገሮችን በአገልግሎት ሲያደርጉ የነበሩ አባታችን ናቸው። የመጨረሻውን ለብሔርተኞች የሚል አንድ አስደናቂ መልእክት ተከታትለን እንመለሳለን። ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ። አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቦ እንዴት የጠላት የዲያብሎስ መጫወቻ ይሆናል? አፈር ብሔር የለውም። እኛ ብሔር የለንም። እንደው አንድ ምሳሌ ልንገራችሁ። 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ነው። ይቀር እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት። እውነት ውሸት? ልጠይቃችሁ አንድ ጥያቄ። ሕፃን ልጅ ሲወለድ እየሳቀ ነው እያለቀሰ ነው የሚመጣው? በምን ቋንቋ? በምን ቋንቋ? አያችሁ? አሁን ሕፃኑ እያለቀሰ ነው የመጣው። በምን ቋንቋ ባል መልስ የለውም። ለምን? ምን ቀደመ? ሰው ቀደማ። ሰው ነው የቀደመው፣ ቋንቋ አልቀደመም። እባካችሁ ልባችሁ በዚህ የተዘጋባችሁ ሰዎች ክፈቱ። ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ። ዓመት ይቀደስ፣ በረከት ይመለስ፣ ሰላማችን ይምጣ፣ መከባበራችን ይምጣ፣ ዘረኝነት ይራቅ ከምድራችን ካልን ከዚህ መንፈስ ውስጥ ውጡ። ኢትዮጵያ ውስጥ ምን ዘረኛ ያልሆነ ነገር አለ? ምን ብሔርተኛ ያልሆነ ነገር አለ? ባንካችን እንኳን ብሔርተኛ አይደል እንዴ? አይደል? ተመልከቱ። ከዓመት ዓመት ሰው በምግባር እየተለወጠ ከዓመት ዓመት ሰው በበጎነት እያደገ በጥበብ በሞገስ በመንፈስ እያደገ ንስሐ ያልገባው ንስሐ ገብቶ ስጋው ደሙ ያልተቀበለ ስጋው ደሙ ተቀብሎ ከእግዚአብሔር የራቀ ወደ እግዚአብሔር ቀርቦ በመንፈስ ያድጋል እንጂ ቁልቁል እንወርዳለን እንደ ካሮት። አማራ ባንክ፣ ኦሮሞ ባንክ፣ ደቡብ ባንክ አሁን ደግሞ በሃይማኖት ተጀምሯል። እግዚአብሔር ያርቀልን። አሁን በሃይማኖት መጥቷል። ከክፉ ሽሹ። በጎ ዘመንን ለማየት ከክፉ ሽሹ ያለው ከዚህ ሽሹ። ቻችን እንግዲህ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር ማድረጋችሁ እንዳይዘነጋ። ያሮስ እናንተም የኛም ነው።